ለውጊያ ነው ድሮን የተሰራው። የገዛ ነው ልንዋጋበት ነው። ሰበር ዜና አድማጮቻችን፣ ይህ ከውሰር ሚዲያ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአስከፊ የሞት አደጋም ለጥቂት አመለጡ። ክስተቱም ዓለምን አስደንግጧል። በሌላ በኩል አድማጮች፣ እስራኤል ከፍተኛ ጥቃት ሰንዝራ በርካቶችን ገደለች። ይህም የአካባቢውን ውጥረት በድጋሚ አባብሶታል ነው የተባለው። ዝርዝር መረጃ ይዘናል፣ ታደምጡታላችሁ። በሌላ በኩል ከሀገር ቤት በተሰማ መረጃም ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝቡ ጥሪ ያቀረቡ ባለቤታቸው ቀዳማዊት እመቤት ዝናሽ ታያቸውና ሌሎችንም ከፍተኛ ባለስልጣኖቻቸውን አስከትለው አማራ ክልል ባህር ዳር ከትመዋል። በሌላ በኩል የፌዴራል ፖሊስ አዲስ አበባ ላይ ባካሄደው ልዩና ጥብቅ ኦፕሬሽን አንድ ከፍተኛ ባለስልጣንን ጨምሮ በከባድ ውንብድና ወንጀል የተጠረጠሩ ግለሰቦችን በቁጥጥር ስር አውሏል። ዝርዝሩን እናስደምጣችኋለን። ከቤኒሻንጉል ጉሙዝ ክልል አሶሳ ዞን በአምባሲ ከተማ እጅግ አስደንጋጭ መረጃ ተሰምቷል። የከተማዋ ፖሊስ 2 ግለሰቦችን በቁጥጥር ስር አውሎ ምርመራ ጀምሯል። አድማጮች፣ ይህንኑ እጅግ አስከፊና አስደንጋጭ ጉዳይ አስመልክቶም መረጃዎችን ይዘናል፣ ታደምጡታላችሁ። ይህ ከውሰር ሚዲያ ነው። ከውሰር ሚዲያን ላይክ እና ሼር ሰብስክራይብ አድርጉም። ይህንን ፕሮግራም ስታደምጡ ላይክ እና ሼር ማድረጋችሁን አትርሱም። አድማጮች፣ አሁን በቀጥታ ወደ መረጃዎቹ እናሸጋግራችኋለን። መዋጅሩ መሐመድ አብሬያችሁ ቆያለሁ። ቆይ አንድ ጊዜ ይህን ቪዲዮ እንዳታሳልፉት። መዋጅሩ ነኝ ወዳጆቼ። ነማል ኢንጂነሪንግ ደሴ ላይ ስኬታማ በሆነባቸው የንግድ ሱቆችና የመኖሪያ ቤት ግንባታዎቹ በርካቶች እየወደዱትና ምርጫቸው እያደረጉት ይገኛሉ። ደሴ መናፈሻ፣ ወሎ ዩኒቨርሲቲ፣ ገራዶና ሐይቅ ላይ እየገነባናቸው የሚገኙት ቤቶችና ሱቆች፣ እንደዚሁም ደግሞ ቄራ ላይ ለተጠቃሚዎች ያስረከብነው ያለቀለት ቤት በደንበኞቻችን በኩል ከፍተኛ ምስጋናና አድናቆት ተችሮናል። ታማኝነታችንም ልክ እንደዚያው። አሁን ደግሞ በአይነቱ ልዩ የሆነ ደሴ መምህራን ኮሌጅ ተቋም ሰፈር አስፋልት ዳር ሴንተር ቦታ ላይ ዘመናዊ የንግድ ሞሎችንና ሱቆችን እንደዚሁም ደግሞ ዘመናዊ የመኖሪያ አፓርትመንቶችን በማይታመን ዋጋ ልንገነባ ሽያጭ ጀምረን ሽያጮቹ እየተጠናቀቁ ይገኛሉ። ጥቂት ሱቆች እጃችን ላይ ይገኛሉ። እንደዚሁም ደግሞ የመኖሪያ አፓርትመንቶቹም ሽያጭ ላይ ይገኛሉ። በ0948356500 ደውሉና ህልሞውን ከኛ ጋር ይገንቡ። ነማል ኢንጂነሪንግ ቃል በተግባር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከከባድ አደጋም ለጥቂት አመለጡ። ፕሬዝዳንቱ ለጥቂት የተረፉት ተሳፍረውበት የነበረው ሄሊኮፕተራቸው ከሌላ የመንገደኞች አውሮፕላን ጋር ከመጋጨት ለጥቂት በመትረፉ ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕን አሳፍሮ ሲጓዝ የነበረው ማሪን ዋን የተሰኘው ሄሊኮፕተር በዋሽንግተን ዲሲ አየር ክልል ውስጥ ከኤንቮይ ኤር መንገደኞች አውሮፕላን ጋር ከመጋጨት ለጥቂት ማምለጡን ተከትሎ ነው የአቪዬሽን ባለስልጣናት ጥብቅ ምርመራ መጀመራቸው የተሰማው። ዶናልድ ትራምፕ ወደ ሎስ አንጀለስ የሚያደርጉትን በረራ ለመጀመር ከዋይት ሃውስ ወደ ጆይንት ቤዝ አንድሪውስ በሄሊኮፕተራቸው እያመሩ ሳለም አደጋው ሊከሰት መቃረቡን ዘ ዎል ስትሪት ጆርናል በዘገባው አጋልጧል። የደህንነት ፕሮቶኮሎች እንደሚያስገድዱት የፕሬዝዳንቱ ሄሊኮፕተር በአየር ላይ በሚሆንበት ወቅት በአቅራቢያው በሚገኘው የሮናልድ ሪገን ዋሽንግተን ብሔራዊ አውሮፕላን ማረፊያ የንግድ በረራዎች መቋረጥ የነበረባቸው ቢሆንም የአየር ትራፊክ ተቆጣጣሪዎች ግን ይህንን የደህንነት አሰራር ባለማክበራቸው ፕሬዝዳንቱ የተሳፈሩበት አውሮፕላንና የመንገደኞቹ አውሮፕላን ከአደጋ መትረፋቸው አነጋጋሪ ሆኗል። ለፌዴራል አቪዬሽን አስተዳደር ቅርበት ያላቸው ምንጮች ለኒውዮርኩ ታይምስ እንደገለጹት ሄሊኮፕተሩና የመንገደኞቹ አውሮፕላን እጅግ ተቀራርበውም ነበር። የአየር ትራፊክ ተቆጣጣሪዎቹ አውሮፕላናቸው ርቀታቸውን እስኪጠብቁ ድረስ የቅርብ ግንኙነት ማድረጋቸው የታወቀ ሲሆን አሁን ላይ የፌዴራል አቪዬሽን አስተዳደርና የብሔራዊ ትራንስፖርት ደህንነት ቦርድ በጉዳዩ ላይ የጋራ ምርመራም እያካሄዱ መገኘታቸው ነው የተሰማው። አድማጮች፣ እንደሚታወሰው በጥር ወር 2025 የአሜሪካ አየር መንገድ የመንገደኞች አውሮፕላንና የአሜሪካ ጦር ብላክ ሆክ ሄሊኮፕተር ተጋጭተው 67 ሰዎች ማለትም በአውሮፕላን ውስጥ የነበሩ 64 መንገደኞችና 3 ሄሊኮፕተር አብራሪዎች ወዲያውኑ ሕይወታቸው ያጡበት አደጋም በአሜሪካ ምድር መከሰቱም የሚታወስ ነው።
በሌላ መረጃም አድማጮች እስራኤል ደቡባዊ ሊባኖስን በከፍተኛ ጥቃት አናወጠች። በዚሁ ጥቃት ከ12 ሰዎች በላይ መሞታቸውን የተሰማው እስራኤል ይህንኑ ጥቃት የሰነዘረችው ሄዝቦላህን ለመበቀል መሆኑን የገለጸች ቢሆንም ነገር ግን የሊባኖስ ጤና ሚኒስቴር በበኩሉ ባስታወቀው መሰረት ጥቃቱ የተፈጸመው በደቡባዊ ሊባኖስ በቲብኒን ከተማ ውስጥ በሚገኝ የጸሎት ስፍራ ላይ መሆኑን አመላክቷል። የእስራኤል ጦር በተጨማሪ በምዕራብ ሊባኖስ ማንሱሪ ከተማ ላይ ተመሳሳይ ከፍተኛ ጥቃት መሰንዘሩም ተጨምሮ ተሰምቷል። የእስራኤል ጦር ይህንን ጥቃት የፈጸመው ሄዝቦላ የተኩስ አቁም ስምምነቱን ጥሶ ጥቃት በመክፈቱ መሆኑን የእስራኤል ባለስልጣናት ቢናገሩም ከሄዝቦላ በኩል የተሰጠ ምላሽ ግን እስካሁን አልተሰማም። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ባህር ዳር ገቡ። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህና ቀዳማዊት እመቤት ወይዘሮ ዝናሽ ታያቸውን ጨምሮ ሌሎችም በርካታ ከፍተኛ የሲቪልና ወታደራዊ ባለስልጣናትን አስከትለው የአማራ ክልል መናገሻ ወደሆነችው ባህር ዳር ሲገቡ ጠቅላይ ሚኒስትር ዶክተር አብይ አህመድ ደማቅ አቀባበል የተደረገላቸው ሲሆን የባህር ዳር ደጃዝማች በላይ ዘለቀን ዓለም አቀፍ አውሮፕላን ማረፊያም አዲሱን ተርሚናል መርቀው ስራ አስጀምረዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ዕለት ለመላው ህዝባችን ባስተላለፉት መልእክታቸው ከቦሌ ዓለም አቀፍ አውሮፕላን ማረፊያ ቀጥሎ የተገነባው ይሄው የባህር ዳር ዓለም አቀፍ የአውሮፕላን ማረፊያ ተርሚናል ትልቅ ብስራት ነው ያሉት ሲሆን ሰላም ውድ ስጦታ መሆኑን በመገንዘብ ሁላችንም ለሰላም በትብብርና በጋራ መቆም አለብን። የፖለቲካ ልዩነቶችና ፍላጎቶችን በውይይትና በድርድር ብቻ ልናዳብር ይገባልም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ለመላው ህዝብ ጥሪ አቅርበዋል። አድማጮቻችን በዕለቱ ጠቅላይ ሚኒስትሩን በባህር ዳር ተቀብለው ያስተናገዱት የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በበኩላቸው በአማራ ክልል ለዘመናት ሲጓተቱ የኖሩ የልማት ፕሮጀክቶች በአሁኑ ጊዜም በፍጥነት እየተከናወኑ መሆናቸውን አውስተው የጎርጎራ ኤኮ ሪዞርትና የለጉ ሐይቅ ሪዞርትን ለአብነት የጠቀሱት ርዕሰ መስተዳደሩ አቶ አረጋ ከበደም በባህር ዳር፣ በጎንደር፣ ደሴና ኮምቦልቻ እንዲሁም በወልዲያ ተስፋ ሰጪ የልማት ስራዎች መከናወናቸውን አመላክተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በባህር ዳር በነበራቸው ቆይታ በከተማዋ ተዘዋውረው የተሰሩና እየተሰሩ ያሉ የልማት ስራዎችን መጎብኘታቸውም ተጨምሮ ተሰምቷል። በሌላ መረጃም አድማጮች አንድ ከፍተኛ የመንግስት ባለስልጣንን ጨምሮ በርካታ ተባባሪዎቹም በከባድ የሙስና የዝርፊያ ቅሌት በፌዴራል ፖሊስ በቁጥጥር ስር መዋላቸው ተሰማም። የፌዴራል ፖሊስ ለህዝቡ በሰጠው መግለጫ ላይ እንዳመላከተው የኢትዮጵያ ጉምሩክ ኮሚሽን ምክትል ኮሚሽነር አቶ አዘዘው ጫኔን ጨምሮ በርካታ ሰዎች በቁጥጥር ስር እንዲውሉ መደረጉን አስመልክቶ ከፍተኛ ባለስልጣኑና ተባባሪዎቻቸው መንግስትን ለከፍተኛ ኪሳራ የዳረገም የተደራጀ ወንጀል ድርጊት ሲፈጽሙ እንደነበር ነው የተሰማው። በተለይም በዋነኛነት ከፍተኛ ባለስልጣኑ አቶ አዘዘው ጫኔ የጉምሩክ ኮሚሽን ህግ ተገዥነት ዘርፍ ምክትል ኮሚሽነር ሆኖም ትልቅ የመንግስትና የሀገር ኃላፊነት የተሰጣቸው ቢሆንም ሀገርን ከኢኮኖሚ አሻጥርና ውንብድና መጠበቅ ሲገባቸው ነገር ግን ኃላፊው የሀገርና የመንግስትን ኃላፊነት ወደ ጎን በመተው ለግል ጥቅማቸው ሲሉም የሀገር ኢኮኖሚን በሚጎዳ የኢኮኖሚ አሻጥር ላይ ተሰማርተውም ተገኝተዋል ነው የተባለው። በቁጥጥር ስር የዋሉት ባለስልጣኑ ግብረ በሎቻቸው ጋር በመመሳጠር በጉምሩክ ውስጥ የዘረጉትን የጥቅም ትስስር መረብ በመጠቀምም የግብር ማጭበርበር፣ መሰወር ወንጀል ከመፈጸማቸውም በላይ ሐሰተኛ የክፍያ ደረሰኞችና ህገወጥ ሰነዶችን ወደ ጉምሩክ ኮሚሽን ስርዓት ውስጥ በማስገባት የሰነድ ማጭበርበር የፈጸሙና ያስፈጸሙ ሲሆን ይህንኑ እጅግ አደገኛና ከባድ ወንጀል መረጃ ለማጥፋትና ለመሰወርም የተቋሙን ወሳኝ ዳታ መረጃዎችና የኤሌክትሮኒክስ መረጃዎችን በመደምሰስም ክስ ቀርቦባቸዋል። ባለስልጣኑም ይህ በእንዲህ እንዳለ አድማጮች የፌዴራል ፖሊስ ከስራና ክህሎት ሚኒስቴር መስሪያ ቤት ስር በቁጥጥር ስር ካዋላቸው ተጠርጣሪዎች ውስጥ የዘራፊዎቹም ተላላኪ ነበረች የተባለችው ወይዘሪት ኢክራም ኢማን ገቲንሶ የኢትዮጵያ ንግድ ባንክና በአዋሽ ባንክ አካውንቷ ውስጥ ከ30 ሚሊዮን 840,490 ብር በላይ እንደተገኘባትም መረጃዎች አመላክተዋል። እንደ ፌዴራል ፖሊስ ተጨማሪ ገለጻ መሰረትም አድማጮች በጉምሩክ ኮሚሽንና በፌዴራል ስራና ክህሎት ሚኒስቴር መስሪያ ቤቶች ላይ እጅግ አደገኛና ለጥቅም ትስስር መረብ የተሳሰሩ አደገኛ የዘረፋና ሙስና ወንጀል ፈጻሚ ቡድኖች እንደነበሩ አመላክቶ ፖሊስ በፈጸመው አስደናቂ ኦፕሬሽን ሰራተኞችን ወደ አረብ ሀገራት እንልካለን በሚል የተከፈቱ በርካታ ኤጀንሲዎች የዚሁ የሙስና ወንጀል ዋነኛ መፈልፈያ ምሽግ እንደነበሩ ተገልጾ በተሰራ ህጋዊ ኦፕሬሽን በርካታ ወንጀለኞች በቁጥጥር ስር መዋላቸውም ነው የተሰማው።
አድማጭ ተመልካቾቻችን መረጃዎቻችን ቀጥለዋል። ከቤኒሻንጉል ጉሙዝ ክልል አሶሳ አካባቢ በአምባሲ ከተማ ፖሊስ ያጋለጠው ጉድ በርካቶችን አስደንግጧል፣ አስቆጥቷልም። የባምባሲ ከተማ ፖሊስ ሐምሌ 30 2018 ባሰራጨው መግለጫው ላይ እንዳመላከተው እነዚህ በፎቶ ላይ የሚታዩት ታደለና ውጋውና በጸሎት እኒው የተባሉ ግለሰቦች የተፈጥሮ ጾታቸው ወንድ ቢሆንም ነገር ግን ከተፈጥሮ ከባህልም ባፈነገጠ መልኩም የተመሳሳይ ጾታ ጋብቻ ፈጽመው አብረው ሲኖሩ ደርሽባቸዋለሁ ብሏል ፖሊስ። የአካባቢው ማህበረሰብ ለፖሊስ ያደረሰውን ጥቆማ መሰረት በማድረግም በተደረገ ጥብቅ ክትትል ሁለቱ ግለሰቦች በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሚገኝ የፖሊስ መረጃም ጨምሮ አመላክቷል። አድማጭ ተመልካቾቻችን እንግዲህ ይሄ ግብረ ሰዶማዊነትን በተመለከተ በሀገራችን ውስጥ እጅግ በጣም አጸያፊ ዜናዎች እየተደመጡ ይገኛል። እንግዲህ ቀደም ሲል እንደሰማችሁት ሁለቱ ሰዎች ወንድ ናቸው፣ ጋብቻ ፈጽመው አብረው ሲኖሩ ነው እንግዲህ በቁጥጥር ስር ውለው ምርመራ እየተደረገባቸው የሚገኘው። በዚህ አጋጣሚ እንግዲህ በቲክታክ ላይ እንደዚሁም ደግሞ በሌሎች ሶሻል ሚዲያ ላይ ከህብረተሰቡ ሞራልና ሴት ያፈነገጡ ተግባራትን እየሰሩ የነበሩ ቲክታከሮች እንዲሁም የሶሻል ሚዲያ ተጠቃሚዎች በባለፈው ጊዜ በፌዴራል ፖሊስ በቁጥጥር ስር ውለው እንደነበር ይታወቃል። ነገር ግን በመሃል የፌዴራል ፖሊስም ይህንን ክትትሉን በማቋረጡ ይመስላል አሁንም ተመልሶ በጣም በርካታ አጸያፊ ድርጊቶችን እየተመለከትን እንገኛለን። በተለይ ሴትና ሴት ሆነው እየተሳሳሙ፣ ወንድና ወንድ ሆነው እየተሳሳሙ እንደዚሁም ደግሞ ግልጽ የወሲብ ትዕይንቶችን በላይቭ ጭምር እያስተላለፉ የሚገኙ ኢትዮጵያውያን ሀገር ውስጥ እዚህ ኢትዮጵያ ውስጥ ይገኛሉ። የሚመለከታቸው የህግ አካላቶች እነዚህን እጅግ በጣም አጸያፊ ተግባር ላይ የተሰማሩ ሰዎችን በቁጥጥር ስር በመዋል በህግ እንዲጠይቋቸው በዚህ አጋጣሚ ለመጠየቅ እንወዳለን። ምክንያቱም እነዚህ ትውልድ የሚያበላሹ ዜጎች ናቸው። በተገኙበት እንግዲህ በህግ ቁጥጥር ስር ሊውሉ ይገባል። መሰል ሁኔታዎች ሲኖሩ ለፖሊስ በመጠቆም ሁላችንም የበኩላችንን መወጣት አለብን። ይህ ከውሰር ሚዲያ ነው። የዕለቱ መረጃዎቻችን እነዚህ ነበሩ። በያላችሁበት የዓለም ጥግ ሰላም። አንድ ጊዜ ይህን ቪዲዮ እንዳታሳልፉት። መሃጅሩ ነኝ ወዳጆቼ። ነማል ኢንጂነሪንግ ደሴ ላይ ስኬታማ በሆነባቸው የንግድ ሱቆችና የመኖሪያ ቤት ግንባታዎቹ በርካቶች እየወደዱትና ምርጫቸው እያደረጉት ይገኛሉ። ደሴ መናፈሻ፣ ወሎ ዩኒቨርሲቲ፣ ገራዶና ሐይቅ ላይ እየገነባናቸው የሚገኙት ቤቶችና ሱቆች እንደዚሁም ደግሞ ቄራ ላይ ለተጠቃሚዎች ያስረከብነው ያለቀለት ቤት በደንበኞቻችን በኩል ከፍተኛ ምስጋናና አድናቆት ተችሮናል። ታማኝነታችንም ልክ እንደዚያው። አሁን ደግሞ በአይነቱ ልዩ የሆነ ደሴ መምህራን ኮሌጅ ተቋም ሰፈር አስፋልት ዳር ሴንተር ቦታ ላይ ዘመናዊ የንግድ ሞሎችንና ሱቆችን እንደዚሁም ደግሞ ዘመናዊ የመኖሪያ አፓርትመንቶችን በማይታመን ዋጋ ልንገነባ ሽያጭ ጀምረን ሽያጮቹ እየተጠናቀቁ ይገኛሉ። ጥቂት ሱቆች እጃችን ላይ ይገኛሉ። እንደዚሁም ደግሞ የመኖሪያ አፓርትመንቶቹም ሽያጭ ላይ ይገኛሉ። በ0948356500 ደውሉና ህልሞውን ከኛ ጋር ይገንቡ። ነማል ኢንጂነሪንግ ቃል በተግባር